እስቲ ላስደንግጣት። ከኋላዬ እንትን አድርጌያለሁ። ወይኔ ቀለበቱስ አብርኮ ቀለበቱ የኔ ልዕልት ዛሬ አምሮባን ነው የምትመጣው። እንግዲህ እኔም ንጉሰ ነገስት ኤፍሬም እንደዚህ አምሮበት ሽክ ብሎ ሙሽራ መስሎ ቀዳማዊት ህያብን ለመቀበል ተዘጋጅቷል። አይንሽን ጨፍኝ አይንሽ ጨፍኝ ያለው በቃ እንዳታይ እባክሽ። ታማኝ ነኝ ባይዘው እንዳታይ ከተባልኩ አላይም ነው ያላየሁት ሕይወት ገልጠሽ አሳየሽ ዓለም በቃኝ ብዬ አንድ ዓለም የሆንሽ የኔ ፍቅር አዋቂ የኔ የውቦች ጥቅ እንዴት እንደጓጓው ካንቺ ጋር እስክሰር ውዴ ልዩ 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 ፍቅርሽ ልዩ አንቺ ልዩ 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 ፍቅርሽ ልዩ። ሰላም እንዴት ናችሁልኝ? ውድና የተከበራችሁ የቻናላችን ተመልካቾች በሙሉ እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ ጨጓራ ይፈጫል ወይ? ዛሬ በጣም አምሮብኝ ከሌላው ጊዜ በተለየ እምር ብሎብኝ ለየት ባለ ፕሮግራም ነው የመጣውላችሁ። ዛሬ እንደዚህ እምር ድምቅ ያልኩት አንድ ፕሮግራም አለ። ከዛ በፊት ግን እንደዚህ አምሮብኝ ዛሬ ህያብን ሰርፕራይዝ ላረጋት ነው። እንደዚህ እምር ድምቅ ብሎብኝ ሰርፕራይዝ ላረጋት ነው። ታቅም ደብቂያታለሁ። ስትመጣ ሱፍ ገጭ ብዬ ልብስ ልትቀይር ገብታለች። መጀመሪያ በሌላ ታክሲ ነው የገቡትና እኔ ይሄንን ቀይሬ እስክመጣ እናንተ ግቡ ስላልኳቸው እኔ ደግሞ ይሄንን ሱፍ ቅድሚያ ሄጄ ሱፌን ገጭ ብዬላችሁ አምሮብኝ አሁን ህያብ ስትመጣ እርግጠኛ ነኝ በጣም ትደነግጣለች ከምትጠብቀው በላይ። እኔ ሱፍ አስሬ እና ህያብን እንደዚህ በሱፍ ድምቅ ብዬ የመጀመሪያ እንትን የሚሆነው ህያብን ያው ሰርፕራይዝ ነው ማረጋት እና ደግሞ ህያብዬ የኔ ቀዳማዊት ዛሬ አምሮባታል ከሌላው ጊዜ በተለየ እምር ድምቅ ብላ እኔም እንደምታዩኝ ሱፌን ገጭ ብዬ ሰርግ ነው የሚመስለው። በቃ መለስተኛ ሰርግ በሉት። በጣም አምሮብናል። እንግዲህ ዛሬ አብሪኮ ብቻ ነው አይሎጋው የምትለው አናስገባም ሰርገኛ ነው እና ግን ከዛ በፊት እስኪ ህያብ ስትመጣ ከሷ ጋር አንድ ቆይታ እናደርጋለን። እስቲ ላስደንግጣት። ከኋላዬ እንትን አደርጋለሁ። ወይኔ ቀለበቱስ አብሪኮ ቀለበቱ ሰጥቻለሁ ለአንተ። እርግጠኛ ነኝ ያው ሴቶች ይጓጉለታል ያ ቀን። ወንዶች ደግሞ ወንድ ልጅ በባህሪው ይህንን ቀን እንግዲህ ትንሽ ማለቴ ብዙ ነገር ላይ ፎከስ ስለሚያደርግ ይሆናል አላቅም፣ ግን ሴቶች ይበልጥ ይደብቁታል። እስኪ ህያብ ስትመጣ ከኋላ ኪሴ እንደዚህ ያደርግና እንደዚህ የምትለውን ፓርት እንሰራዋለን። ሬ ሸሚዝ እያስቸገረኝ ነው አንተ መከራ። አብሪኮ እንዴት ነኝ? አምሮብኛል? ሽክ ብያለሁ። ያበደ ነው። ዛሬ እንግዲህ አሪፍ ቆይታ እናደርጋለን ብዬ አስባለሁ። ከዛ ባለፈ ደግሞ ያው የጽጌና የህያብ ጉዳይ ልታነሱ ትችላላችሁ። ያው ነገሩን ለህያብ ማዘር ትተናል። ያው እኛ ህይወት ላይ መታ ነገራቶች ብጥብጥ ከሚረበሽ ህያብም ከምትረበሽ ብዬ ያው ጽጌን ለህያብ ማዘር አስተላልፈናልና ነገ ወይም ከነገ ወዲያ ይገናኛሉ። እንዳትሄጂ ብለን ትላንትና መልሰናታልና ተገናኝተው ከህያብ ማዘር ጋር ቁጭ ብለው ያወራሉ ስላለው ነገር። ህያብና የእሷ ቤተሰቦች ነው የሚያውቁት፣ እኔ አላቅም።
ከያማ ዘርጋ ካወሩ ብዙ ነገር ይቀየራል ብዬ አስባለሁ። የመጨረሻውም ማለት የዚህ ነገር መጨረሻውም እናሳውቃቸዋለን። ከዛ ባለፈ እሺ የኔ ቆንጂዬ ሚስትን ቀዳማዊትን ትንሽ ደቂቃ እንጠብቃትና ስትመጣ እርግጠኛ ነኝ ከዚህ በኩል በጣም ነው የምትደነገጠው። አብሪኮ ስትመጣ ያዝልኝ በእናትህ የኔ ልዕልት ዛሬ አምሮባ ነው የምትመጣው። እንግዲህ እኔም ንጉሰ ነገስት ኤፍሬም እንደዚህ አምሮበት ሽክ ብሎ ሙሽራ መስሎ ቀዳማዊት ህያምን ለመቀበል ተዘጋጅቷል። ቀዳማዊት ህያም ስንት ደቂቃ ነው የምትፈጀው? በእናትህ ልትኳኳል መከራ እኮ ነው እናቴ። አሁን የሰርጓ ቀን ምንድን ነው የምታቆየኝ? አንሳ በለው አንሳ በለው ኧረ አንሳ በለው አንሳ በለው ኧረ አንሳ በለው አንሺ በል። እንግዲህ ብዙ አላወራባችሁ፣ ብዙ አልነጫነጭባችሁ። እኔ ብዙ ቀን ብዙ አወራለሁ። ቀዳማዊት ከላይ እየመጣች ትመስላለች፣ እሷ ናት። አንተ ልብሱ እንዴት አባቱ ነው የሚያምረው! እንደዚህ እንደ ታጓጓለህ ማለት ነው። እንግዲህ ቀዳማዊት እየመጣች ነው። የኔ ቆንጂዬ ሚስት ይኸውናኝ እየመጣች ነው። ያላየሁት ሕይወት ገልጠሽ ያሳየሽ ዓለም በቃኝ ብዬ አንዳለ የኔ ልዕልት የኔ እምቡቅቅላ የኔ ቆንጆ ነይ በደስታ ትላለህ። ስሙ ምንድን ነው? አምሮባል። አንቺም በጣም አምሮብሻል። እኔ ግን በጣም ትደነግጫለሽ ብዬ ነበረ። ማለት ያው ያስደነገጠኝ ውበትህ ነው፣ ግን ከዚህ በላይ ደንግጬ ይሆናል። ሞቆኛል። የምር ግን በጣም ትደነግጫለሽ ምናምን ብዬ ነበር። እሺ በቃ ድጋሚ ልደንግጥልህ? እሺ ዝም ብሎ በቃ ቀደም እናንተ ወደዚህ አልገባችሁም በመኪና እኔ አልወረድኩም። እዛ ገባውልሽና እንግዲህ ሱፌን ገጭ አድርጌልሽ በጣም ደንግጬ ምናምን እኔ እኮ በቃ ለማለቴ በሱፍ እንደዚህ ስታይኝ ማለት ነው ሙሽራ መስለና ግን የመጣው ማንን ለማግባት ነው ማለት ሌላ እኔ እኮ በርዝዴይ ነው እንጂ ብራይዳል አይደለም ያልኩት። እሺ ሌላ ማግባት አልችልም ነው ካንቺ እንትን ታስባለህ ማለት ነው? እየሰማችሁልኝ ካንቺ ውጪ ሌላ ማግባት አልችልም? ነገር ይሁን ያውቱ ነገር ሌላ ወሬ አልፈልግም። አልችልም። አዎ እሺ ይቅራውን። እሺ እኔ ካንተ ውጪ ባገባ ደስ ይልሃል? እገለዋለሁ። ወግርሽ እንደዛ ነው አለ። እሺ ሰላም በይና ስላለው ነገር ምናምን አጫውትሻለሁ። እሺ ያዝልኝ ካሜራማን። በማን ነው ግን? ሰላም በይ ፋሚሊዎችን። እሺ ሰላም እንዴት አላችሁልን? የኛ ውድ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁ? እኛ አለን እግዚአብሔር ይመስገን ደህና ነን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው እንግዲህ ምክንያቱ ባልታወቀ መንገድ እንደዚህ መስሎ መጣ። የት ሄደ ነው ግን? ማን አልብሶ እንደላከልኝ አላውቅም፣ ግን ደግሞ እጅ ይባረክ ያምራል። የምራ በልቻለሁ። በዚህ ነው የምታገባኝ? ያው ዛሬ ወደ ፎቶ ፕሮግራም ልንሄድ ነው አይደል? ከዛ በፊት ግን መልእክት እናስተላልፍ ብዬ ነው። እሺ የልደትሽ ዋዜማ አለን እንግዲህ እሁድ ልደትሽ ነው። እሁድ ልደትሽ ነው። ግን ከዛ በፊት ከልደትሽ በፊት አንድ ማስተላለፍ የምፈልገው ነገር አለ። እሱ አስተላልፍ። በጣም ቆንጆ ይሆንሻል። በጣም አምሮብሻል። ልደት ያዳል። ልደት ስለሆነ
ኦኬ ማለቴ እንግዲህ ዛሬ ፎቶ ፕሮግራም አለብን። ወደ ፎቶ ፕሮግራም ከመሄዳችን በፊት ስላለው ነገር ምን እያወራኋቸው ነበርና ያው ብዙ ሰዓት ይፈጃል ይመስለኛል ፎቶ ፕሮግራማችን። ሁለት ሰዓት ምናምንና ከዛ በፊት አንዳንድ ነገር ቢያቸውና እኔ የሆነች ዕቃ እዛች ጋር ረስቻለሁ ይዤ እመጣለሁ። አጫውሻቸው እስከዛ እሺ። ስለ ራሴ ለት ወይ ስላለው ነገር ስለ ሁኔታ ያው ካንቺ ከህፃንነት ጀምሮ እስካሁን ያለውን ነገር አጫውሻቸው ታሪክሽን። እሺ መጣሁኝ እዛች ጋር የሆነች ልጅ ቀጥራኛለች። እሺ እሷን ቀጥራለች ይዛት ና በዛው እዚሁ እንድጠፈጥፋት ማለት ነው። ለምን ትጠፈጥፊያታለሽ? በቃ ምንድናት ልጅቷ? እጮኝ ማን ነው እጮኛ ያልኩኝ? ማን ነው ማፈቅረኛ? እንትን አይ ሶሪ ይቅርታ፣ ችግር የለውም። እኔ እኮ ሁለተኛም ሶስተኛም መያዝ ይችላል። አረ መብቴ ነው። ስታስቡ ትኖራለህ። ለማንኛውም ሂድ ብቻህን ተመለስ። ማለት ምን ችግር አለው ነው? ምን እኔ ከሷ ጋር ሄጄ እህት ናት እህት ያረለች በቃ ለምለምና ነፂን ብቻ ይዘህ ከመጣ እቀበልሃለሁ። ከዛ ውጪ ግን አይመቸኝም። ኒውርዚ ወጣት በቃ አይ በቃ በላትኩት። ቀዳማዊት የልቤ ወለላ እባክሽ ቀይሪኝ በሌላ ባንድ አፍ ልበል እዚህ። ሶሪ ይቅርታ፣ ይስተካከል። አንዴ ስህተት ነው። ቀዳማዊት የልቤ ወለላ እባክሽ አድሺው ልቤ ውስጥ ግቢና። እሺ እኔ ገጣሚ ታድሷል። በቃ ታድሷል አይደል? አዎ አመሰግናለሁ። እዛች ጋር እንደዚህ እንደታደሰ ሳይበላሽ ይመለስ። ልብክ ሂድ። ምን ልታመጣ ብለህ ነው ግን? የሆነች ልጅ እዛች ጋር ቀጥራኛለች። ምን ትቀልዱን ተው ነው። ምን ልታመጣ ነው? አሁን እኔና አብሪኮ አሁን ነው የመጣ ነው። ሰው ከመግባታችን በፊት እዛች ጋር አንድ ልጅ ያወራሁት ነበር። ይዛት ነው እንደውም በዚሁ ጋር ይዛት ነው። ከዛ በኋላ ግን ለሚፈጠረው ነገር እኔ ኃላፊነቱን አልሽ። ተው አታበላሽብኝ። ልሳመኒ ይለጠፍባል። እሺ ትንሽ በሱ ቀስ ያመኛል። ጉንጬ ያመኛል እኮ ጉንጬን ያመኛል። ቀስ በይ ተረጋጊ። ጠጋ በለኛ። እኛም ተረጋጊ። ይኸው ቴንክ ዩ አመሰግናለሁ። ሞቆኛል። ቴንክ ዩ። እሺ ወዴት ልሄድ ነው ግን? እሺ የኛ ቤተሰቦች ዛሬ ልደቴ አይደለም፣ ነገር ግን ያው ፎቶ ሹት አለብኝ የልደቴ ማለት ነውና ልደቱ ከመድረሱ በፊት ነው ፎቶ ሹቱን መነሳት ያለብኝና በቃ የልደቴ ቀን ሳይሆን እንደዚህ ያማርኩት የልደት ፎቶን የምነሳበት ቀን ነው ብላችሁ ያዙት። ያው የልደቴ ቀን ቤት ዝም ብዬ ሻማ አፈላለሁ፣ ቡናዬን አፈላለሁ፣ ሻማዬን አበራለሁ፣ በቃ ዳቦዬን እቆርሳለሁ። ኬኩ ምንም የሚበላው ዛሬ ነው። እንግዲህ ፎቶ ሹት ላይ ነው እና ያው ስለ እድሜም ያው ብዙዎቻችሁ ልጠይቁ ትችላላችሁ። ሳልጠይቁ በፊት ግን ልንገራችሁ፣ ከዚህ በፊቱን ተናግሬያለሁ። 20ኛ ዓመቴን ነው የሚይዘው። እንግዲህ ከእድሜ ላይ እድሜ ጨምሮልኝ 18 19 እያልን 20 ደርሰናል። ከዚህ በኋላም ደግሞ እድሜና ጸጋ ይስጠን። ከዚህ በላይ ምደርስበት እድሜ ብቻ ሳይሆን ደግሞ እድሜ ለጥሩ ነገር የምጠቀምበት አመት ዘመን ያድርግልኝ። ያው ሌላ ምንም ልል አልችልም። ከተወለድሽበት ጀምሮ አለምን ለማለት ፈልጎ ያው ማይ እንደነገራቻችሁ አይጥ ብላ ተሳለች። እኔን የመሰለ ቆንጆ ወለደች ለማካበር ፈለገኝ ሳይሆን በህፃናታችን ግን ማለት ነው ሁላችንም ቤት ውስጥ ማለት ትናንሾቹ እንደውም ይሻላሉ። እኛ አይጥ ነው የምንመስለው እኔና ወንድሜና ምን ሆነሽ ነው ግን ሰፈር ራሱ ሰው ምን ሆነሽ ነው አንቺን የመሰሉ ልጆች አልወለድሽም ትባላለች። ያው ማዘር ታውቃላችሁ የወለቁ እንጂ ነን። ስለዚህ አንቺን የመሰሉ ልጆች አልወለድሽም ምን ሆነሽ ነው የተባለ ነበር። ያው ህፃን እያለን አይጥን መስል ነበር። አሁን ሰው መሰለና እና ያው በቃ እንዲህ ተባለ። 1 አመት 2 አመት እየተባለ ታደገ። ስናድግ ደግሞ ባይገርማችሁ ግን ከተወለድኩ ጊዜ ጀምሮ ከ1ኛ አመት ጊዜ ጀምሮ ልደቴ እየተከበረ ነው ያደግኩት ማለት ነው።
ሁላ የቆመው 18 ላይ ነውና በቃ ከዚህ በኋላ አድርገሻል። ከዚህ በኋላ ያለውን ደግሞ የሚያከብርልሽ ባልሽ ነው። ባል ቶሎ አግቢና እሱ ራሱ ሰርፕራይዝ ያደርግሻል ነው የተባልኩት። ይሄ ግን ቆይ ቀኑ ድረስና እስኪ ያየዋለሁ ሰርፕራይዝ ያደርጋል አያደርግም የሚለውን ማለት ነውና የኔ ውዶች ምን ልላችሁ ፈልጌ ነው ባጭሩ ያው ብቻ በቃ በኮሜንት እየገባችሁ ሃፒ በርዝዴይ በሉኝ ሁላችሁንም ማለት ነው። ኤችቢዲ ማለታችሁን እንዳትረሱት እና በቃ ቆየ ደግሞ ኤፊ ስልክ ይዛል እንዳብቆ ቆይ በቃ ትንሽ ቆይ ምን ይወራ ትቶኝ እኮ ሄደ በእናታችሁ። ያው እዚህ ደረጃ ለመድረሴ 20 ዓመቴ ለመድረሴ ደግሞ መጀመሪያ ፈጣሪ ነው። ይሳለሽ ልጅቷ ምንም አታረግ። እውነት ነው። ከኔ በላይ የሚበልጥ የለም። እውነት እሱን ራስ ማመን ጥሩ ነው። ቀዳማዊት እያብ ወይ አረ እያብ ብላ አትጥራኝ በጌታ ሲያስጠላ። ቀዳማዊት ስማቸው ነው የሚናገረው። እሺ እነሱ ለነሱ በላቸው ግን እያብ በጣም የሚከብድ ነገር ነው። ሄዩ በል እሺ። ቀዳማዊት ቆንጆ ወይ እንደሱ እሺ ነብይ የት ነህ? እሺ ተይዘን እንዳንወርቅ ስሚ በጣም የምትጓጉልት ነገር ምንድነው? የምጓጓላት ነገር እኔ እንጃ። ያው መጀመሪያ ለናቲ ማደርግበትን ከዛ በኋላ ደግሞ ግን ያው እነሱ ደግሞ የሚፈልጉት የኛም ማግባት መውለድ ነውና መውልድበትን ቀን እንጓጓለሁ። እናቴ የምሆንበትን ቀን በጣም አሪፍ እንደዚህ ምናምን የሚለውን ስሜት የማውቅበትን ኦኬ ልጅ አርግዘሽ ወልደሽ ምናምን ከዛ ልደቱን ምናምን ሳከብር እኔ አሁን ፎቶሹት እንደምነሳው አላ እሱን ሂጄ ሳስነሳው ምናምን ኦኬ ያ ቀን በጣም ተናፍቃለች እውነት። ከዛ በፊት ግን በአንዲት ነገር ሰርፕራይዝ ላደርግሽ ፈለኩኝ ዛሬ። እንደዚህ ያለው ቦርሳሽን አንዳይ እሺ መሬት ላይ አትጣዩ እሺ። አው ቦርሳ መሬት ላይ ሲጣል ዳሃ ነው የምትሆኑት ምናምን ይባላል። ጥሩ አይደለም መሬት ላይ አይጣልም። እሺ ዛሬ እንግዲህ ቀዳማዊት አይንሽን ጨፍኝ አይንሽ እሺ ጨፍኝ ያለው በቃ እንዳታይ እባክሽ። ታማኝ ነው ባይዘው እንዳታይ ከተባልኩ አላይም ነው። ከምን ላይ ነው የምትለው ግን የኔ ፍቅር ወይ አይንሽን ክፈቺኝ። ልጅሽ የኔ ፍቅር ወይ ታገቢኛለሽ? የኔ ፍቅር ወይ ሻገባል ታገቢኛለሽ? ምንድነው የሚያስቅሽ? ተነሳ በይኛ። እሺ ተነሳ አገባለሁ። ታገቢኛለሽ? እውነት? እሺ አርጋ እንደተንበርከክ ተንበርክኪ። አንተ አብሪኮ ተንበርክኪ ነው ቀለበት። ኧረ በእናታችሁ እሺ በቃ ይቅርታ። ሴት ልጅ ናት እንደቆመች የምታደርገው። ተንበርከክ ድጋሚ ግን አሳያቸው ማለት ለቤተሰብ ማለት ነው። እንደዚህ ጋር ሙሽሪት ኧረ ሰዓት እየሄደብን ነው። ፎቶ ቤት በእግዚአብሔር እዩ። ቶሎ ብለሽ ቀለበቱን ተቀበይኝ። እሺ ለኔስ ሰፍቶኛል። ለምንድን ነው በልክ ያልገዛኸው? እጄን እንትን ብላ አትሄድም ነበር? ሳሙ ደግሞ ለአንተስ ማደርግልህ ለኔ ምንም አያስፈልገኝም። ለነገሩ ለሎኪ እንዳታወልቀው ነው እሱ እናወራለን ወይ ስሚ አሳየችው አብሪኮ ቀለበት ምን እንዳሰብኩ ታውቂያለሽ? ቅድም ሲል አላልኩሽም? ሽንቴ ወጥሮ የነበረና ሽንቴን ሸናውልሽና በዚህ አጋጣሚ ስሜቷን አላውቀውም አልኩልሽና ቅጠል ቆርጬ ከዛ ቅጠሉን በሳውትና ነው በእንደዚህ አይነት አጋጣሚ እንደማታደርገው ስለማቅ አልደነገጥም። እሺ ለቤት ኦኬ አሪል የሚሆንበትን ቀን እስኪ እናየዋለና እኔ ፍቅር ወይ በጣም አምሮብናል። እኔም አንቺም እሺ ግን አንተ እንደዚህ ፋልከበት ምክንያት ምንድነው?
ልደትሽ ነው አይደል? ዛሬ ማለት ልደት ሳይሆን ዛሬ ፕሮግራም አለ፣ የፎቶ ፕሮግራም ቀኑ አይደለም ዛሬ። ፎቶ ብቻሽ ከመተነሽ ብዬ የልደትሽ ቀን ዋኒ የሚደብረኝ ነበር ግን የ20 ዓመት የልደትሽ ቀን እንግዲህ አንቺ ግን ለምንድን ነው እንደ አርቲስቶች እድሜሽን ማደብቂው? ከ20 ዓመት በኋላ ደብቃለሁ። ቀጣይ ዓመት አይደለም አሁኑ ነው አብሪኮ አይደለም ያስፈራው ከ20 ዓመት በኋላ አይደለም ማለት ነው። አይደለም ዝም በይ አንዴ ዝም በይ። አርቲስቶች እኮ በእናትሽ 25 ሞልቷቸው 17 ነው የሚሉት አይደለም እኮ 25 ሞልቶ ነው። አንቺ ማነሽና ነው 20 ሞልቶሽ 18 ንገሩኝ። ስሙኝማ ማለት ነው አሁን እኔ ቀጣይ ዓመት 21 ዓመቴ ነው አለላችሁ 20 ዓመቴ ከዛስ ከዛሬ 2 ዓመት በኋላ ስንት ዓመት ሲባል 21 በቃ እንደዛ ነው የማደርገው። እሱንም ምንም ቁም ነገር ከሌለኝ ነው ካገባው ከወለድኩኝ ምናምን ነገር ትክክለኛ ደግሞ ይናገራል። እና ዩዬ ወጣ በይ እሺ። ትንሽ ዛሬ እንድትዘፍኝልኝ ይፈልጋሉ። ዘፈን ኧረ ዘፈኝልኝ። እሺ ጀምሪ፣ በቃ ጀምሪ። አትሰፍረኝም ጀማል አንተ አትዘፍኝ። እንደ ሞዴል ጀነን ነው የምለው አይደል? እሺ እንደ ሞዴል ቶሎ በይ፣ ሰዓት የለንም። እሺ እንደኔ ጋር ጀንበር ፈገግ ያለው ፊት ብዙ ኮከቦችን መሰሉ አይኖቼ አትኩሬ ዋያቸው አትኩረው ያዩኛል ፍቅረኛህ እንደሆን አስገድደውኛል ከቆንጆ ቆንጆ አለከ ሸጋም ልጅ ሸጋ ለኔ ያሰለቸኝ አብረን ብናውጋ አረኒ እናውጋ እኮ ነው ያልኩህ። ምን አስሮጠ አልጨርስልኝ። የስ ልጅ እለያለሁ ገና ስለመልኩ ነው ሰላም። አንዴ ድገሚልኝ በእናትሽ ድገሚ ቶሎ በይሞቆኛ። ቁንጅናህና ደም ግባትህ አትኩሮ ላየው ልዩ ልጅ ነህ። ቁንጅናህና ደም ግባትህ አትኩሮ ላየው ልዩ ልጅ ነህ። ወይ አራት ዝላለ እንዳትወርቅ ስለ ቁንጅና ተወራለህ ነው ወበትሽ ነው የኔ ዓለም አረደዘ ነው የኔ ዓለም ሰንደቅ ያሰቅላል ሆድዬ ሰንደቅ ያሰቅላል የኔ ዓለም ተሰቅሎስ ማን ይወርደዋል? አጭር ሰው ልክ እንደኛ አጭር ሰው ማለት ነው። ለማንኛውም እንሂድ፣ ፎቶ ለማስቀረት ነው። አንተ ቅድም ይመስላል ፎቶ ፕሮግራም አለብንና እንግዲህ ቤተሰቦቼ ያው በድምጽ ለእናንተ እንደዚህ እምር ድምቅ ብለን መተን እንግዲህ የሆነ ነገር ካላለን እንደዚህ ሰርፕራይዝ ቀለበት አስሬላት ሰርፕራይዝ ካላረኳት ትንሽ እንትን ነው። ታወለቀ ግን ስለሰፋኝ ነው። እሺ በእኔ እንዳትፈርድ ይከብዳልና ዛሬ ህያብ ስቱዲዮ ልትገባ ነው። እንግዲህ እስከ መጨረሻው ድረስ ተከታተሉን። ስቱዲዮም ላይ ቪሎጎች ይኖሩናል፣ ቪዲዮዎች ምናምን ይኖሩናል። ፎቶ ስትነሳ እሱንም ይለቀቃል። ቤተሰቦች እንደዚህ አምሮብሽማ ቆንጆ ቆንጆ ቪዲዮዎች መሰራት አለባቸው አይደለ? የኔ ቆንጆ ሁሌ እንዳማረብሽ ነው አውቃለሁ። ቆንጆዬ ነሽ። ግን ከዛ ባለፈ ደግሞ ያው የሶሻል ሚዲያ ሰው እንደመሆናችን ብዙ እኛን የሚወዱን ቤተሰቦች አሉ። እኛም እንወዳቸዋለን። እኛም በጣም እናከብራለን። ትልቅ ቦታ አለን ለነሱ። ሪስፔክት አለን፣ ትልቅ ሪስፔክት። ተመልካችን በጣም እናከብራለን። ማጋነን አይሆንብኝ፣ ማካበድ አይሆንብኝ። እኔንም ህያብም አንዳንዴ ህዩ ምን አይነት የሚያስቅ የሚያዝናና ቪዲዮዎች እንስራ እያለች ሀሳብ ታቀርባለች። ሶ ይሄ ማለት የት አካባቢ የኛ ተመልካች ወዴት እንደሚበዛ ስለምናቅ ማለት ነው። ሶ በስራ ደክሟችሁ ርፍ ብሏችሁ የሚያዝናና ቪዲዮ ልክ እንደባለፈው ወንድ ልጅ ሆና ጺም ምናምን ቀባብታ እንደሰራችሁ አይነት ቪዲዮ ማለት ነውና ዛሬ እንግዲህ ህዩዬ የኔ ቆንጆ ሚስት የ17 ዓመት ሞልቷታል። የ17 ዓመት የልደት ፕሮግራሟ 16 ሶሪ እንግዲህ የኔ ቀዳማዊት የኔ ፍቅር 16 ዓመት ሞልቷታልና ዛሬ የልደት ፕሮግራሟን ፎቶ እንነሳለን። እንግዲህ ቀጣይ እሁድ ደግሞ ፈጣሪ ካለ ወይ ቤተክርስቲያን ሄደን ጿፍ እናስገባለን። እንግዲህ የልደት ቀንሽ
ቤታችን ሻማ እናበራለን። ዳቦ ድፎ ዳቦ እንዲከብ ምናምን ኬክ ዛሬ ነው የሚበላው። ምንም አያስፈልግም፣ ረብሻ ምናምን አያስፈልግም። እና እንደዛን አይነት ብልጭልጭ ነገርም ምንውድ ወይም ምትወድ አይነት ሰው አይደለችም። አስተዋይ ሚስትን የሰጠኝ ፈጣሪ የኔ አባት ሰምተኛል። እምባዬን አይተሃል፣ ጸሎቴን ሰምተሃል። የኔ አባት ምን ይሳናል መድኃኒዓለም የኔ እናት እወድሻለሁ። እሺ አሁን ወደ ፎቶ ፕሮግራም። አስለምደሽኛል ሰው ማፍቀር መታመን ምናምን ማናለ እንዳንቺ ለኔ የሚሆን ውዴ ልዩ ውዴ ልዩ አንቺ ልዩ ፍቅርሽ ልዩ ውዴ ልዩ ውዴ ልዩ አንቺ ልዩ ፍቅርሽ ልዩ ያላየሁት ሕይወት ገልጠሽ ያሳየሽ ዓለም በቃኝ ብዬ አንድ ዓለም የሆንሽኝ የኔ ፍቅር አዋቂ የኔ የውቦች ጥግ እንዴት እንደጓጓው ካንቺ ጋር እስክሰር ውዴ ልዩ ፍቅርሽ ልዩ አንቺ ልዩ ፍቅርሽ ልዩ ያላየሁት ሕይወት ገልጠሽ ያሳየሽ ዓለም በቃኝ ብዬ አንድ ዓለም የሆንሽኝ የኔ ፍቅር አዋቂ የኔ የውቦች ጥግ እንዴት እንደጓጓው ካንቺ ጋር እስክሰር ውዴ ልዩ ፍቅርሽ ልዩ አንቺ ልዩ ፍቅርሽ ልዩ እጅ ይዳብሰኝ ዞሮ ከወገቤ ይወከዳል ጭንቄ ይርቃል ሀሳቤ ልበል ሐኪሜ ልበል ፈዋሼ ሰላም የሰጠኸኝ ጤና ዳባሼ የተባረከ እጅ በአምላክ የተቀባ ቢታቀፉት ፍቅር ቢያሸቱት አበባ የአምላክ ቅባ ቅዱስ የቸርነት ጥበብ በእጅም ይገለጣል በሰው በሰበብ እጅ በአምላክ የተቀባ ቢታቀፉት ፍቅር ቢያሸቱት አበባ የአምላክ ቅባ ቅዱስ የቸርነት ጥበብ በእጅም ይገለጣል